የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎበኙ። የአፍሪካን እውነተኛ ገጽታ ለዓለም ለማስተዋወቅና የዲጂታል ትርክቱን በባለቤትነት ለመምራት ያለመው የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ አስሚስ 2026 በአዲስ አበባ አድዋ ድል መታሰቢያ ዛሬና ነገ ይካሄዳል። በጉባኤው ለመታደም ከ30 የአፍሪካ ሀገራት የተውጣጡ 321 ሚሊዮን በላይ የማህበራዊ ሚዲያ ተከታይ ያላቸው 61 ተጽዕኖ ፈጣሪዎች አዲስ አበባ ከትመዋል። ባለፉት 9 ወራት 9588 ኪሎ ሜትር አዳዲስ የዲስትሪቢዩሽን መስመሮች ማስፋፊያ ተከናውኗል አለ የኢትዮጵያ ኤሌክትሪክ አገልግሎት። በዲስትሪቢዩሽን መስመሮች ማስፋፊያ የኃይል መቆራረጥ ድግግሞሽና የቆይታ ጊዜን መቀነስ መቻሉን የገለጸው አገልግሎቱም 3518 ኪሎ ሜትር የመካከለኛ መስመር እንዲሁም 6069 ኪሎ ሜትር የዝቅተኛ መስመር ዝርጋታ መከናወኑን ገልጿል። በተጨማሪም የኃይል አቅርቦቱን የሚያሳድጉ 3683 የተለያዩ አቅም ያላቸው አዳዲስ የዲስትሪቢዩሽን ትራንስፎርመሮች መተከላቸውን አመላክቷል። የመጀመሪያው ሀገር አቀፍ የአርሶ አደሮች የምርምር ጉባኤ እየተካሄደ ነው። በመደወላቡ ዩኒቨርሲቲ እየተካሄደ የሚገኘው ኮንፈረንሱም አርሶ አደሮች በግብርናው ሕይወት ያሳለፏቸውን ተሞክሮች የሚያጋሩበት፣ ሀገር በቀል ልምዳቸውን የሚያቀርቡበት ነው። ኮንፈረንሱ ዛሬን ጨምሮ ለ2 ቀናት የሚቆይ ሲሆን ዛሬ አርሶ አደሮች በስራ ልምዳቸው ያካበቱትን የግብርና እውቀትና ፈተናዎች እንዲሁም መፍትሄዎች ላይ ውይይት ያደርጋሉ።